ብዙዎቹም እንደዚህ አይነት አጋጣሚዎችን ተጠቅመው ነው ህይወታቸውን የቀየሩ። አንቺም ይሄን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። ምሳሌ ክፍል 98 ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ መድን ብሩክ እያለ ሲላት ብሩክ ምን እንደሆነ እያለ ስትለው ታወራላችሁ እንዴ? እነሱ እኮ ምርመራውን ቀጥለው ነበረ እያለ ሲነግራት መድብን እንዴ መድብ ታዲያ አንሳው እንጂ አዲስ ነገር ሊነግሩን ይሆን ይችላል። ቅድስት ይሄማ ስልኩን ማሳነሳውማ እንደ ሙቷል ቢለውኝስ በፈጣሪ እንዴት እንደዚህ ትላለህ እንዴ? የሰይጣን ጆሮ ይገፈ እስልክ አንሳውና የሚሉትን እንደስማ። ቅድስት አንሳውንም ልብ የፈራ እኔ ላንሳው ብላ ስትለው ቅድስት እስቲ አንቺ አንሻሹ እሺ እኔ አነሳዋለሁ ብላ ስትል ሄሉ ብላ ስልኩን አንስታ ሰጠችው ለመድብን። መድብንም አንስቶ የሚለው ጠፋበት። ሄሎ እያለ በትካዜ ካሁን ሞተዋል ይለኛል ብሎ እየጠበቀ ነበረ። ቅድስትም እንግዲህ ጠጋ በላይ ያዳመጠች ነበረ። ሆዷ ፈርቶባታል። ምክንያቱም ስላየሁት በጣም ደስ ብሎኛል እያለ መሀሌት ለዝና ስትለው ደስ ያለሽ ላንቺ ነው ወይስ ለኔ ነው? አረ ላንተ ነው ዝና። እንዴት በጣም ጎዱህ እንዴ? እያየሽ ጎዱሽ ትኛለሽ እንዴ? እሱን ተይ በፈጣሪ ስም ገጥሞኝ የማያውቀውን ነው ይገጥሞኛል። ማስታወስ አልፈልግም ወደፊት እንጂ ወደ ኋላ ማሰብ አልፈልግም። እኔ እኮ በጣም ናፍቀኸኝ እኮ በሞት ነበረ ብላ ስትለው መሀሌት በጣም ከርከት መሳቀባት። ዝና እርቦሽ ነበር ማለት ነው? እሱማ ልሰጠኝ ስለነበረ አይረበኝም። ኧረ እባክሽ ስምሽ ዝም ብለሽ አታውሪ። እኔ ናፍቅሽ የምችለው ሲቸግርሽ ብቻ ነው። አረ ትናፍቀኛለህ። ዝም በይ። እኔ አሁን የመጣሁት ያንቺ ዝባዝንኪ ለመስማት አይደለም። ይኸውልሽ እህትሽን እፈልጋታለሁ፣ በደንብ እፈልጋታለሁ። ቀጥላ መታ እጇን ትስጠኝ ብሎ ሲላተኝ ከዛሳ እኔ እንደምታውቂ ክፉ ሰው አይደለሁ። እሷ እንደዚህ ያለ ውስጧ ክፉ ናት። ሞቷን ብላ ነው እኮ እንደዚህ ያለ ጉድ የከተተች። አስፈራርቷት ነው የሚሆን። ዝና በጣም ተጎድታ እንዴ? ለዛ እኮ ነው እንደዛ ያደረገች። ኧረ እባክሽ እና አሁን አንቺ እያገሽላት ነው እየተደረግሽላት ነው? ንገረኝ። ኧረ አይደለም ዝና በፍጹም እንደዛ አይደለም። ቆይሻ አሁን እኔ ምን ላደርግ ብላ ስትለው ቀጥ ብለሽ እሷን እጇን ይዘሻት ነጭ አንተ ጋር ነው ጃት መመጣ? አዎ ይዘሻት ነው የምልሽ። እኔ የምልሽ ቦታ ድረስ ነው ይዘሻት ነው የተለው ያልኩሽ። ነገር ግን አልመጣም ብትል ወይም አንቺ ባታመጫት የከፋ ጥቃት ውስጥ ነው የሚገባችሁ። ደግሜ አልናገርም ብሎ አስጠነቀቃት። ማለት ደጋግሜ ልንገርሽ ይዘሻት አልመጣሽ አንቺ ራሱ አደጋ ውስጥ የምትገቢው ብሎ ነገራት። እሺ ዝና ብላ በያሁን ቀጥለሽ ሂጂ። ስልኩን ብድግ አድርጎ ማለትም ሄደች። እሱ ከመኪና ውስጥ ገባ ብሎ መኪና ውስጥ ገባ። አስጠንቅቋታል። ሞገስና መድብን ደግሞ ተገናኝተው ስራውን ከፈተ። ይሄ እኮ በጣም ትልቅ ነገር ነው። ትልቅ የሆነ ነገር ነው። ስልኩን የሚከፍት ቢሆን እሱ ብቻ ነው። ከምንም በላይ መጠንቀቅ አለብን ብላ ሲላ ለሞገስ መድብን እንግዲህ እየሮጠ ሲሄድ ያደለለው ተከትሎት ወደና ወዲህ እያየ ነበረ። ቅድስትን አገኛት። ቅድስት ሊያቅፋት ብሎ ሲበቃ ሰላም አለችው። መጨረሻ ላይ ሰላም ስትለው እሱም ሰላም አላት። እንዴት በቃ አንተ በሄድኩበት ነው እንደምትከተል ወይስ እየተከታተል? ፍቅርሽ ብር እንዳልሞለት ግዥ አሸነኝ። ይኸውልሽ ብር ሳይኖረው ቤት አሳይኝ ግዥ ብሽቅ ፍቅርሽ አንጀትሽን እስር አደረገኝ። መውጫ መግቢያ ሳጣኝ። አንተ የምርህን ነው እንዴ? ቆይ ደላላ ደግሞ ከመቼ ወዲህ ነው? ማለት ሰው አንመስላችሁም አይደለ? ደላላ እኮ ሰው ነው አይደለም? ደላላ ማለት ገንዘብ ብቻ መታሳድዱ ራስ ወዳድ ናቸው። ስንቶቹ ምስኪን አይደሉም እንደ እያዋከባችሁ ገደል የምትሰዱት? ኧረ ሰይጣኑን ሁሉ መና የምትሰዱ ምናምን ብላ ስትለው ቅመማ እንደምወድሽና እንዳልጠላሽ እኛ አይደለም ለስንት መንገድ ያቀኛል። እኛ አይደለም ለገዥና ሻጩን ያቀላጠፍ ነው። አራናት ፍርስ ሲበል
ቅድስትዬ አፍቅሬሻለሁኝ አልኩሽ አይደለ ኦ ራስላተኝ እሷ በጣም ደነገጠች። እስቲ ቁጭ በይ ምሳሌዬ፣ እንዴት ነሽ? ደህና ነሽ? ደህና ነህ አጎቴ? እኔ የምልሽ እኔ ቆንጆ ባለፈው ታግተሽ የነበርሽበት ቦታ ታስታውሻለሽ? ታግቼ ነበር እንዳልኩት። አይ እዛ የነበርሽበትን ቦታ ታስታውሻለሽ? አዎ ጎቴ፣ ትላልቅ ክፍሎች አሉት፣ ደግሞ ብዙ ሰራተኞች አሉት። አንቺ እንደዚህ ታውቂታለሽ? አይ አብራ ያለችው ሰው ግቢ ውስጥ እንደምትንቀሳቀስ ፈቅዶልኝ ነበር። ምን አይነት ሰዎች ናቸው አጎቴ? ብታያቸው ትልልቅ ሰዎች ናቸው፣ ጡት ያላቸው ደግሞ እያለ ስትለው ለሞገስም ለመድመንም እየነገረችው ነበረ። ቅድስትን እንግዲህ እያዋጧት ነው። ምክንያቱም እሷን ይዘዋት ሊሄዱ አስበው መሰለኝ። እሱ ያገታት መድመን ያውቀዋል ይመስለኛል። እንደዛ ብላ ስትለው እሱም በተደጋጋሚ ያዋጣት ሞገስም ዝም ብሎ እያየ ነበር። ፈጣሪን ደግሞ መመስገን አለብን። ደስ እኮ ነው የምትይው። ትወጂኛለሽ አይደለ ምሳሌዬ? አዎ ቅድስትዬ፣ ግን መወድሽ ግን ማለት ቆይ አንቺ ልጅ እኔ ለመውደድ መስፈርት አወጣሽልኝ? አይደለም፣ ግን መወድሽ ከአባዬ ቀጥሎ ነው። እሺ ከሱ ቀጥሎ ነው መወድሽ። እኔ አባቴን ትወጂዋለሽ? እንዴት እወደዋለሁ መሰለሽ? ወይ እናትሽ ደግሞ መሆኔን ደግሞ አትርሽ። ይህን እናቴ ተሆንሽ እኮ ለአባቴ ሚስት ነው የምትሆኝ እና እኔ መሆን ሚስት አልችልም ወይ ብላ ስትላት አሳሳቀቻት። እዛ መጨረሻ ላይ ያለቀሰች። ዝም በይ የኔ ቆንጆ፣ አንተ ምን ነው አባት መሆን እንደዚህ ያጓጓል እንዴ? አባት ከመሆን በፊት ያለው ፓርት እንዴት ይመቻል መሰለሽ እያለ ለዳጣ ሲል ቆንጆ ልጆች አቤት አባት መሆን በጣም እንደ ኮኩሽን ጭራሽ ደግሞ አንተ ነህ ደግሞ ከኔ አባት መሆን የምፈልገው እና አንቺ አይደለሽ እንዴ አሁን ከሆነልህ አባት መሆን ያልሽኝ? እባክህ እኔ ሰላም ነኝ። ታዲያ መሆን እንዴት? አይውልህ ቤት እኮ ሰላም የምትባል ሰራተኛ አለች እና ድንገት አልገዛለች። ይህ ልጅ አባት ነው ብትሆን እንድታስታውላት ፈልጌ ነው። ባለፈው ተነጋገርን እኮ 50 ሺህ ሲጀመር ልጁ ከኔ ነው ዳጣዬ። ቀጣይ የልጁ አባት በእኔ ነው መሆን ያለበት። በጣም ጥሩ ብሩክ፣ ስቀልድህ ነው። ይኸውልሽ ምሳሌዬ አርፈሽ ተቀመጭ። ምንድን ነው የምሰማው? ይኸውልሽ አባትሽ እኮ ብላ ቅድስት ስትነግራት ስትል ማለቴ ብሩክ ብላ ልነግራት ስትል ቅድስት እንባዋ ተናነቃት። ምሳሌ የምትላጥፍት አለባት። ይኸውልህ ቆመው ነው የቀበሩት። በህይወትም ያለ ካሰሩት እዚህ ውስጥ ግቢ ነው። ያለፈውን ነገር ህልም ብናገር ግቢውን ሰብረው ሊናገሩና የባሰ ጉድ ነው የሚሰሩ። ደግሞ ያገኙትን በእርግጠኝነት። ሞገስ ወንጀል እንዴት እንደሚሰራ አታውቅም። ሞገስ አሁንም አታውቅም ባክህ። እነዚህ ሰዎች በእርግጠኝነት ከኮሚኒኬሽን የሆነ ነገር አድርገው ነው መረጃው ቀድሞ ነው የሚደርሳቸው። ስለዚህ ያሸሹታል። ስለዚህ አሁን ምን እናደርግ? ምሳሌ ነው ዋጣልን ጓደኛ ያለ ለሱ ሁሉን ነገር አውርቼዋለሁ፣ እቅድም አውጥቻለሁ። ስለዚህ ኦፕሬሽን እናደርጋለን። ኦፕሬሽን ማለት በአጥርም በበርም ብለን እንገባለን። ሰዎች እኮ ጨካኞች ናቸው። መድን እንዴት ነው ከዛ ግቢ ውስጥ መግባት የምንችል? እንዴት የማንወጣው ችግር ነው የምንገባው? እኔ ጠረጠርኩ፣ በቃ ውስጤ ጠርጥሮብኛል። ያን መድን ስለ ወንድሙ እያሰላ ነው። ቢሞትም ያለ ከዛ ነው ብሩክ። ከወዳጅ ጋራ ብዙ እቅድ አውጥተናል። ሞገስ አትፍራ፣ አይዞህ እያለ ሞገስን ሲለው፣ ስለዚህ ማታን በሩን ሰብረን እንግባ፣ ለፖሊሶች እናሳውቅሽ። ብንሞትም እኮ ጥያቄ አልባ እንዳንሆን የሩቅ አልባ ድፍረት መሆን የምናሻግረው የለም። ካልደፈርክ ካልወሰንክ አዲስ ነገር ልታገኝ አትችልም። ያን ግቢ ሰብረን ተገባን ግን ወንድሜ በህይወት መግባቱን አውቃለሁኝ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይህን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ቪዲዮ ይህን መስል ነበር ውዶችዬ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለምታደርጋችሁኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲሶች በኮሜንታችሁ መሰረት መልስላችኋለሁ። ደህና ሁኑልኝ። አሰላም
ባይ ባይ።